ሰላም ውድ ዩናይትራውያን እንዴት ቆያችሁ? የማንቸስተር ዩናይትድን መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሌሎቻችሁ ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። በትላንትናው ፕሮግራማችንም ሀሳብ አስተያየቶቻችሁን በመስጠት የተሳተፋችሁ ቤተሰቦቻችን አላችሁ። ወደ መጨረሻ አካባቢ አስተያየቶቻችሁን የማነሳ ይሆናል። ዛሬም በጣም በርካታ ጉዳዮችን እናነሳለን ከዝውውር ጋር በተያያዘ እንደዚሁም የተጠናቀቀ አንድ ዝውውር ማንቸስተር ዩናይትድ በይፋዊ ገጹ ይፋ አድርጓል። ከዛ በተጨማሪ ደጋፊዎችን ስላበሳጨው የክረምቱ የዝውውር መስኮት በመገናኛ ብዙሃን የተባሉ ጉዳዮችን እንመለከታለን። እነዚህን ሁሉ በቆይታችን እናነሳለን። ስለ ሉዊስ ሃል በተመለከተ ፋብሪዚዮ ሮማኖና ኦርኔስቴን ያወጧቸውን አዳዲስ መረጃዎችንም የምናደርሳችሁ ይሆናል። በምናቀርባቸው መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። መልሰን በቀጣይ ፕሮግራም ወደ እናንተ የምናሻገር ይሆናል። ቪዲዮን ላይክ አድርጋችሁ ጀምሩ። በቀጥታ ወደ መረጃችን እናምራና የተጠናቀቀውን ዝውውር እናስቀድም። በዚህ ክረምት በስፋት ሲነሳ የነበረው አንደኛው ዝውውር መጠናቀቁን ማንቸስተር ዩናይትድ አሳውቋል። ዩናይትድ የ18 ዓመቱን አማካይ ክርስቲያን ኦርዞኮን ከኮሎምቢያ ፎርታሌዛ ክለብ ማስፈረሙን አስታውቋል። ይህ ዝውውር ባለፈው ዓመት መጨረሻ ላይ በስምምነት ተይዞ የቆየ ቢሆንም አሁን ግን በይፋ ተጠናቆ ተጫዋቹ ኦልትራፎርድ ደርሷል። በሮጆ ኤፊሲ አካዳሚ ያደገውና ለኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን የተጫወተው ኦርዞኮ በዩናይትድ ቤት ትልቅ ተስፋ የተጣለበት ወጣት ተጫዋች እንደሆነ ተገልጿል። በተለይ ወጣቶች ላይ ትኩረት ያደረገው ማንቸስተር ዩናይትድ የዚህን ተጫዋች ዝውውርን ማጠናቀቁን በይፋ አስታውቋል። ኦርዞኮ እንደሚታወቀው የተከላካይ አማካይ ስፍራ ተጫዋች ሲሆን በተለይ ለረጅም ጊዜ በማንቸስተር ዩናይትድ ለዓመታት ክፍተት የነበረበትን ቦታ መድፈንና መሸፈን የሚችል ተጫዋች ነው። ተጫዋቹ አሁን ላይ 18 ዓመት የሞላው መሆኑን ተከትሎ ነው በነገራችን ላይ በይፋ ክለቡን የተቀላቀለው። ባለፈው ዓመት የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን ተጫዋቹ በአምበልነት እየመራ ለደቡብ አሜሪካ ሻምፒዮንሺፕ ፍጻሜ መድረሱ እንደዚሁ ይታወቃልና በጣም ብዙ የተባለለት ተጫዋች ነው። በዩናይትድም ጥሩ ግልጋሎት እንደሚሰጥ እንደዚሁ ይታመናል እና ዩናይትድም የዚህን ወጣት ተጫዋች ዝውውር በዛሬው ዕለት ይፋ አድርጓል። ወደ ሌሎች ጉዳዮቻችን ስናመራ የማንቸስተር ዩናይትድ የፊት መስመር ባለፉት ዓመታት በርካታ ከዋክብቶችን እንዳስፈረመና እንዳስተናገደ ይታወቃል። የቡድኑ አስተዳደር ኢኒዮስ ባለፈው የዝውውር መስኮት 200 ሚሊዮን ፓውንድ በመመደብ ቡድኑን በከፍተኛ ሁኔታ ማጠናከሩ ይታወቃል። በተለይ በፊት መስመር ላይ እና ይህ ኢንቨስትመንት ክለቡ በፕሪሚየር ሊጉ 3ኛ ደረጃን ይዞ እንዲያጠናቅቅና ወደ ቻምፒየንስ ሊግ እንዲመለስም ትልቅ አስተዋጽኦ ማድረጉን መካድ አይቻልም። ከነዚህ አዳዲስ ፈራሚዎች መካከል ታዲያ በ62 ሚሊዮን ፓውንድ ከወልቭስ የመጣው ማቲያስ ኩኛ አንዱ ሲሆን በአሰልጣኝ ማይክል ካሪክ ስር በነበረው የመጀመሪያ የውድድር ዘመን 10 ጎሎችን በማስቆጠር 2 ግቦችን አመሻሽቶ በማቀበል አስደናቂ ሲዝን ያሳለፈው። በተለይ አርሰናልን ባሸነፉበት ጨዋታ ከ25 ያርድ ከርቀት ያስቆጠራት ግብ የውድድር ዘመኑ ድንቅ አጋጣሚ እንደነበረች ይታወቃልና ዩናይትድ ታዲያ አሁንም የፊት መስመሩን ለማጠናከር አማራጮችን እየተመለከተ ነው የሚገኘው። አሁን ላይ ታዲያ በአዲስ መልኩ የማንቸስተር ዩናይትድ ሰዎች ፊታቸውን ወደ ሻክታር ዶኔስኮ የ20 ዓመት ብራዚላዊ አጥቂ ካዋ ኤሊያስ ላይ ማድረጋቸው እየተነገረ ነው የሚገኘው። ያው ከማቲያስ ኩኛ ቀጥሎ ወደ ክለቡ ከመጣ ሁለተኛው ብራዚላዊ ተጫዋች ይሆናል። ዩናይትድ ተጫዋቹን በአካል ተገኝተው እንዲከታተሉና መረጃ እንዲሰበስቡ የክለቡን መልማዮች ልኳል ተብሏል። ወጣቱ አጥቂ ወደ አውሮፓ ታላላቅ ሊጎች ለመዛወር ሙሉ ፍላጎት ያለው በመሆኑ የግል ውል ስምምነት ላይ መድረስ አስቸጋሪ አይሆንም። ሻክታር ዶኔስክ ተጫዋቹን ለመልቀቅ የ30 ሚሊዮን ፓውንድ ሂሳብ እንደሚፈልግ ተገልጿል። ባለፈው የውድድር ዘመን በኮንፈረንስ ሊግ 3 ጎሎችን ጨምሮ በአጠቃላይ 11 ጎሎችን ያስቆጠረው ካዋ ኤሊያስ 80 በመቶ የኳስ ማሳለፍ ፓስ አኩራሲ ስኬት ያለው ሲሆን በየጨዋታው 1.4 የጎል ዕድሎችን የመፍጠር ችሎታ አለው። እንደ ሀገሩ ልጅ ኩኛ ሁሉ በሁለገብ አጥቂነቱና በጎል አስቆጣሪነቱ የሚታወቀው ካዋ ኤሊያስ ወደ ኦልትራፎርድ የሚዛወር ከሆነ የኩኛ መኖር ለወጣቱ ተጫዋች በፍጥነት ከቡድኑ ጋር እንዲላመድ ትልቅ አስተዋጽኦ ይኖሯል ተብሎ ይጠበቃል። ማንቸስተር ዩናይትድ ግን የሻክታር ዶኔስክ ጨዋታዎች በነበሩባቸው መርሃ ግብሮች ላይ መልማዮቹን ልኮ ለረጅም ጊዜ ተጫዋቹን ሲከታተለው እንደነበር ተነግሯል። እንግዲህ የ20 ዓመቱ ብራዚላዊ ወደ ዩናይትድ የመምጣት ድሉ ሰፊ እንደሆነ ተገምቷል። 30 ሚሊዮን ፓውንድ ሻክታር ዶኔስክ ለተጫዋቹ የሚፈልገው ሂሳብ ነው። ሌላኛው ጉዳይ ማንቸስተር ዩናይትድ አሁንም ቢሆን የአማካይ ክፍሉን ለማጠናከር በመስራት ላይ እንደሚገኝ የተለያዩ መገናኛ ብዙሃን እያነሱ ነው የሚገኙት። አሁንም ቢሆን ማኑ ኮኔ በዩናይትድ ራዳር ውስጥ ይገኛል ተብሏል። ታይለር አዳምስ እንደዚሁ ወደ ኦልትራፎርድ ለመዛወር ፍላጎት አሳይቷል። ጄድ ስፔንስም ሌላኛው የግራ መስመር ተጫዋች ነው በዩናይትድ ክትትል ውስጥ ያለና የማንቸስተር ዩናይትድ የተጫዋቾች ምልመላ ዳይሬክተር የሆነው ክሪስቶፈር ቪቬል ለክለቡ ባለቤቶች የሮማውን አማካይ ማኑ ኮኔን እንዲያስፈርሙላቸው እንደሚፈልግ እየተዘገበ ነው የሚገኘው። በተጨማሪም ታይለር አዳምስ ወደ ኦልትራፎርድ የማቅናት ትልቅ ፍላጎት እንዳለው ቤን ጃኮብስ ዛሬ ባወጣው መረጃ
አሳውቋል። በዚህ የክረምት የዝውውር መስኮት የዩሪ ቲሌማንስና የአንድሬ ሳንቶስ ዝውውሮች ቀድመው መጠናቀቃቸው ይታወቃል። ሆኖም አሰልጣኝ ማይክል ካሪክ ቡድኑን የበለጠ ለማጠናከር የዝውውር መስኮቱ ከመዘጋቱ በፊት ሌላ ተጨማሪ አማካይ ማስፈረም አሁንም ግድ ይሏል እና ለዩናይትድ ቅርበት ያላቸው መረጃዎች እንደሚያመላክቱት ከሆነ ዩናይትድ የ25 ዓመቱን የፈረንሳይ ብሔራዊ ቡድን አማካይ ማኑ ኮኔን ለማስፈረም ፍላጎት አሳይቷል። ይህ ፍላጎት በድጋሚ የተነሳው በነገራችን ላይ በቪቪኤል ጥቆማ ነው እየተባለ ነው የሚገኘው፣ በክለቡ የምልመላ ዳይሬክተር ማለት ነው። እና የጣሊያኑ ክለብ ሮማ ለተጫዋቹ 50 ሚሊዮን ፓውንድ እንደሚፈልግ ይታወቃል። በክለቡ አመራሮች መካከል ግን በኮኔ ዝውውር ላይ የተወሰነ የሀሳብ ልዩነት አለ። ለምሳሌ ክሪስቶፈር ቪቬል ኮኔን በዋናነት መርጦታል። ዝውውሩ እንዲፈጸምም ግፊት እያደረገ ነው። ሌላኛው ጄሰን ዊልኮክስ ነው። የክለቡ የእግር ኳስ ዳይሬክተር በመሆኑ የመጨረሻውን ውሳኔ የሚሰጠው እሱ ሲሆን በፕሪሚየር ሊጉ በቂ ልምድ ያላቸውን ተጫዋቾች ማስፈረም ይመርጣል ነው የተባለውና በሁለቱ መካከል ልዩነት አለ። ማኑ ኮኔን በተመለከተ አሰልጣኝ ማይክል ካሪክ በበኩሉ በሊጉ የተፈተነ ልምድ ያለው ወይንም ደግሞ እንደ ኦሪሌን ቹአሜኒ አይነት የቴክኒክ አቅም ያለው አማካይ ይመርጣል እና ማንቸስተር ዩናይትዶች ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግር ማድረጋቸውም እንደዚሁ ተረጋግጧል በካሪክ ግፊት። ታይለር አዳምስ ደግሞ ወደ ማንቸስተር ዩናይትድ ለመዛወር ፍላጎት ያለው ተጫዋች ነው። የቀድሞ የሊድስ ዩናይትድ አሁን ደግሞ የበርንማውዝ አማካይ ሆነው አሜሪካዊ ታይለር አዳምስ ማንቸስተር ዩናይትድን የመቀላቀል በጣም ከፍተኛ ፍላጎት እንዳለው የተጫዋቹ ቅርብ ሰዎች እየተናገሩ ነው የሚገኙት እና ዩናይትዶች ከተጫዋቹ ጋር በተያዘ ጥያቄዎችን አቅርበዋል። በርንማውዝ ተጫዋቹን የመሸጥ ፍላጎትም አለው። ዋጋውን በ50 ሚሊዮን ፓውንድ አካባቢ ማጠናቀቅ ነው የሚፈልጉት። ቀደም ሲል በብዙሃን መገናኛዎች የ35 ሚሊዮን ፓውንድ ግምት ቢተመንለትም ለዚህ ተጫዋች ትክክለኛው የዝውውሩ ዋጋ ግን ወደ 50 ሚሊዮን ፓውንድ አካባቢ እንደሚጠጋ ቤን ጃኮብስ በመረጃው ይገልጻል። ጄዲ ስፔንስ ሌላኛው ከዩናይትድ ጋር ስሙ እየተነሳ ያለ ተጫዋች ነው። በ2026 ዓለም ዋንጫ ላይ ድንቅ ብቃቱን ያሳየውና የቶተናም የክንፍ ተከላካይ የሆነው ጄዲ ስፔንስ ከማንቸስተር ዩናይትድ ጋር ስሙ እየተነሳ ያለ ተጫዋች ነው። በዛሬ የዝውውር ዘገባዎች ዩናይትድ እንደሚታወቀው የግራ ተከላካይ ማስፈረም እንደሚፈልግ ይታወቃል። በግራና በቀይ መስመር መጫወት የሚችለው ስፔንስ ደግሞ እንደ ጥሩ አማራጭ ቀርቧል ለዩናይትድ። ተጫዋቹ በቶተናም በፔድሮ ፖሮና በዴስቲኒ ኡዶጂ ምክንያት ቋሚ ቦታ ማግኘት ስላልቻለ አዲሱ አሰልጣኝ ሮቤርቶ ዲዘርቢ በስብስባቸው ውስጥ እንዲቆይ ቢፈልጉም ስፔንስ ግን በየሳምንቱ መጫወት ወደሚችልበት ክለብ መዛወር ይፈልጋል እና ዩናይትድ እስካሁን ለስፔንስ ይፋ የዝውውር ጥያቄ ባያቀርብም የዝውውር ሂደቱን በቅርበት ሆኖ እየተከታተለ እንደሚገኝ መረጃዎች እያመላከቱ ነው የሚገኙት። የማንቸስተር ዩናይትድ ደጋፊዎች የዚህ የክረምት የዝውውር መስኮት ስኬታማ እንዲሆንና አሰልጣኝ ማይክል ካሪክ በመጀመሪያዎቹ ወራት ያሳየውን ጥሩ ጉዞ የሚያስቀጥል ጠንካራ ስኳድ እንዲገነቡ ትልቅ ተስፋ ጥለው ነበር ከዝውውር መስኮቱ ጋር በተያዘ። ነገር ግን የዝውውር መስኮቱ ለመዘጋት ከ3 ሳምንታት ያነሰ ጊዜ በሚቀረው በአሁኑ ሰዓት በርካታ ደጋፊዎች በክለቡ እንቅስቃሴ ደስተኛ አይደሉም። ዩናይትድ በመሃል ሜዳ ላይ የነበሩትን ችግሮች ለመፍታት ፈጣን እርምጃዎችን ቀደም ብሎ መውሰድ የጀመረ ቢሆንም ብዙዎች ይጠብቁት የነበረው ሙሉ የመሃል ሜዳ ስብስብ ለውጥ ግን በጥንቃቄ ወደ ተመራና ተጨማሪ ዝውውሮች መደረጋቸው አጠራጣሪ ወደ ሆነበት ሁኔታ ተቀይሯል። በተጨማሪም በማጥቃትና በተከላካይ ክፍል ላይ ስጋቶች ያሉ ሲሆን የማርከስ ራሽፎርድ የወደፊት ዕጣ ፈንታም አሁንም ትልቅ ጥያቄ ሆኖ ቀጥሏል። ሆኖም ዩናይትድ የዝውውር መስኮቱን ሙሉ በሙሉ አበላሽቶታል ማለት አይቻልም ይላሉ ዘገባዎች። የክለቡ ወጪ የተገደበ ቢሆንም በጥንቃቄ የተፈጸመ ነው። እንዲሁም እስከ መስከረም 1 ሴፕቴምበር 1 የዝውውር መስኮቱ ከመዘጋቱ በፊት ተጨማሪ አዳዲስ ዝውውሮች ሊደረጉ የሚችሉበት እድልም አለ። የማንቸስተር ዩናይትድ የ2026 የክረምት ዝውውሮች እስካሁን ወደ ዩናይትድ የተቀላቀሉት ሁለቱ ዋና ዋና ተጫዋቾች አንድሬ ሳንቶስ እና ዩሪ ቲሌማንስ ናቸው። በሌላ በኩል ካስሚሮ የኮንትራት ጊዜው በመጠናቀቁ በነጻ ዝውውር ቡድኑ ለቆ ወጥቷል። በቋሚነትም ሆነ በውሰት ከቡድኑ የሚወጡ ተጫዋቾች ቁጥር ግን የተገደበ ነበር። ራስሙስ ሆይሉንድ ናፖሊ ለቻምፒየንስ ሊግ ማለፉን ተከትሎ በውሰት ውል ውስጥ የነበረው አንቀጽ በመንቀሳቀስ በሰኔ ወር ሙሉ በሙሉ ወደ ናፖሊ ተዛውሯል። ታዲያ ማንቸስተር ዩናይትድ በዝውውር መስኮቱ ምን ያስፈልገዋል ሲል ዘገባው ይቀጥላል። የዝውውር መስኮቱ ሲከፈት የዩናይትድ ዋነኛ ፍላጎት የነበረው በካስሚሮ መልቀቅና በማኑኤል ኡጋርቴ ከባድ ጉዳት ምክንያት የተዳከመውን የአማካይ ክፍሉን ማጠናከር ነበር። ከዛ በተጨማሪ በማጥቃት መስመር በተለይም በግራ ክንፍ ላይ ማጠናከሪያ የማድረግ ፍላጎት ቢኖርም ይህ ግን ከአማካይ ክፍሉ በተጨማሪነት የሚያዝ እንጂ በዋናነት የሚጠቀስ አልነበረም። በተጨማሪም አዲስ የማል ተከላካይ ማስፈረም እንደ ተጨማሪ እንጂ ዋና ትኩረት አልነበረም። ከሉክሾ ጋር የሚፎካከርና በረጅም ጊዜ እሱን የሚተካ አዲስ የግራ መስመር ተከላካይ ማስፈረም እንደዚሁ ፍላጎት አሁንም ቢሆን
በክለቡ አለ። ሌላው በግብ ጠባቂነት ቦታ ሴን ላመንስ የመጀመሪያ ተሰላፊነቱን ያረጋገጠ ሲሆን የካርል ዳርሎ መምጣት ደግሞ ተጨማሪ ተጠባባቂ ስለሚሆናቸው ሌሎች ግብ ጠባቂዎችን ለመሸጥ መንገድ ከፍቶላቸዋል። ሌላው በጉዳት ላይ ከሚገኘው ቤንጃሚን ሼሽኮ ጋር የሚፎካከር አዲስ አጥቂ ማስፈረም ዩናይትድ በውድድር ዘመኑ መጀመሪያ ላይ ጠንካራ አቋም እንዲኖረው ያደረገበት ጉዳይ ነበር። ነገር ግን የዚህ ዝውውር መሳካትም በሚቀጥሉት ጥቂት ሳምንታት የገበያው ሁኔታ በሚያሳየው እንቅስቃሴ ላይ የተመሰረተ ነው ተብሏል እና የማንቸስተር ዩናይትድ የዝውውር ኢላማዎች እነማን ናቸው በቀጣይ ሊሆኑ የሚችሉት በሚል ዘገባው ሲያነሳ በተለይ የደጋፊዎችን ብስጭት የጨመረው ዩናይትድ በዚህ ዝውውር መስኮት የተወሰኑ ተጫዋቾችን አጥብቆ ሲከታተል አለመታየቱ ነው። ይልቁንም የክለቡ ስልት አመቺና ጥሩ አጋጣሚ የሆኑ ዝውውሮችን መጠበቅ ይመስላል። ኦፖርቹኒስቲክ ዲል የሚባሉትን አይነት ማለት ነው። ሶስተኛ አማካይ ማምጣት እንደሚፈልግ ክለቡ ቢታወቅም እንዲህ ያለው ዝውውር ስለመከናወኑ አሁንም ግልጽ ምልክቶች የሉም። ካርሎስ ባሌባ አሁንም ስሙ ከክለቡ ጋር በተደጋጋሚ ይያያዛል። ነገር ግን አሁን ላይ ግልጽ ኢላማ አይመስልም። የዝውውር መስኮቱ በእርግጥ ሲጠናቀቅ ነገሮች ሊቀየሩ ቢችሉም አሁን ባለው ሁኔታ ዩናይትድ አዲሱን የውድድር ዘመን በአንድሬ ሳንቶስ፣ ዩሪ ቴሌማንስ፣ ኮቢ ማይኑና ሜሰን ማውንት የመሃል ሜዳ አማራጮች ለመጀመር የተዘጋጀ ይመስላል። ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ ሊውሳልን እንደሚያስፈርመው ቢነገርም ኒውካስሎች ሳንድሮ ቶናሊና አንቶኒ ጎርደንን በመሸጣቸው እንዲሁም ደግሞ ብሩኖ ጉማሬሽ ወደ አርሰናል በመዘዋወሩ ገንዘብ አያስፈልጋቸውም ያን ያህል። በመሆኑም ሃልን አሁን ለዩናይትድ እንዲሸጡላቸው ለማድረግ ከፍተኛ የገንዘብ ጥያቄ ዩናይትድ ማቅረብ ይኖርበታል። የማርከስ ራሽፎርድን ሁኔታ በተመለከተ ራሽፎርድ ባለፈው የውድድር ዘመን በውሰት በባርሴሎና በጣም ጥሩ ጊዜ ማሳለፉ ይታወቃል። ተጫዋቹ አሁን ለቅድመ ውድድር ዘመን ልምምድ ወደ ዩናይትድ የተመለሰ ሲሆን አጥቂውን ከመጀመሪያው ቡድን ያገለሉት አሰልጣኝ ሩበን አሞሪም በመልቀቃቸውም በማይክል ካሪክ ስር አዲስ እድል ሊሰጠው ይችላል። ሆኖም ዩናይትድ ገዢ ከተገኘ ተጫዋቹን ሸጦ ገንዘብ ማግኘት እንደሚመርጥ ይታመናል። ራሽፎርድ ፈላጊዎች ቢኖሩትም ሳምንታዊ 325,000 ፓውንድ ደሞዙ ለብዙ ክለቦች ከባድ አድርጎታል። ወደ ሌላ የእንግሊዝ ክለብ ወይንም ከእንግሊዝ ውጭ ወዳለ ቡድን ለመዛወር የደሞዝ ጥያቄው መቀነስ ሊኖርበት ይችላል። ይህ ካልሆነ ግን አሁናዊ ደሞዙን ሊከፍሉት የሚችሉት የሳዑዲ አረቢያ ወይንም የቱርክ ክለቦች ብቻ ናቸው እየተባለ ነው የሚገኘው። አሁን ባለው ሁኔታ ራሽፎርድና ዩናይትድ ውሳኔ ላይ አልደረሱም። ሁለቱም ወገኖች ተጫዋቹ ቆይተው በውድድር ዘመኑ የመጀመሪያ አጋማሽ የሚያሳየውን አይተው በጥር የዝውውር መስኮት አማራጮችን ለማየት ፈቃደኞች ናቸው እየተባለ ነው የሚገኘው። ሆኖም መለያየቱ ለራሽፎርድ እግር ኳሳዊ ጉዞም ሆነ ለዩናይትድ የፋይናንስ ሁኔታ የተሻለው መንገድ እንደሆነ ይታመናል ሲል ዘገባው ይቀጥላልና አዲስ ተጫዋች አልፈረመ ፈረመ የሚለው ጉዳይ በጣም የበርካታ ደጋፊዎች ቅሬታ ሆኖ በትዊተርም እየተንሸራሸረ ነው የሚገኘው። ነገር ግን ዘገባዎች ምንድነው የሚሉት የክለቡ አካሄድ አሁን ላይ በስሜት ሳይሆን በስትራቴጂ የሚመራ መሆኑን መረዳት ይቻላል ይላል። ትዕግስት ለምን አስፈለገ የሚለውንም ሲያብራራ እስከ ነሐሴ ወር መጀመሪያ ድረስ ዩናይትድ ያስፈረመው ሁለት ተጫዋቾችን ብቻ መሆኑ ደጋፊዎችን ቢያሳስብም ይህ አካሄድ ለአሰልጣኝ ማይክል ካሪክም ሆነ ለክለቡ አዲስ አይደለም። ባለፈው የውድድር ዘመንም እስከ ኦገስት 5 ድረስ ክለቡ ማጠናቀቅ የቻለው የሁለት ተጫዋቾችን ዝውውር ብቻ ነበር ይላል። የቤንጃሚን ሼሽኮና የላመንስ ዝውውር የተጠናቀቀው በኦገስት አጋማሽና በዝውውር መስኮቱ የመጨረሻ ቀን እንደነበር አትርሱ ይላል። ክለቡ እስከ ኦገስት ወር ድረስ የሚታገስበት ዋነኛ ምክንያት የጥራት ደረጃቸው ከፍተኛ የሆኑ ተጫዋቾችን ለማስፈረም በሚደረገው ጥረት ነው። እነዚህ ተጫዋቾች በዝውውር መስኮቱ መጀመሪያ ላይ በቀላሉ የማይገኙ ሲሆን ቢገኙም እንኳን ዋጋቸው እጅግ የተጋነነ ይሆናል። ጊዜ እየጨመረ ሲሄድ ግን የተጫዋቾች ዋጋ የመቀነስ አዝማሚያ ያሳያል። በተጨማሪም ክለቡ በስኳድ ውስጥ ያሉ ተጫዋቾችን ሁኔታ ለመገምገም ጊዜ ይወስዳል። ለምሳሌ ማርከስ ራሽፎርድ ከክለቡ ጋር የሚቀጥል መሆኑ እስካልታወቀ ድረስ አዲስ የግራ መስመር ተጫዋች መፈለግ አይቻልም። አሰልጣኝ ካሪክ ወጣቱን የግራ መስመር ተከላካይ አማስን በደንብ እንዲያዩ እንደዚሁ እድል ሰጥቶታል። ቀደም ሲል ላመንስም ዘግይቶ የፈረመው ኦናናን የሚገዛ ክለብ በመጠባበቁ ምክንያት ነበር። ሌላው የተጋነነ ክፍያን ማስቀረት እንደሆነ እየተሰማ ነው የሚገኘው። ማንቸስተር ዩናይትድ ትልቅ ክለብ በመሆኑ ተጨማሪ 10 ወይንም 15 ሚሊዮን ፓውንድ ከፍሎ ተጫዋቾችን በጊዜ ቢይዝ ምን አለበት የሚል ጥያቄም ይነሳል። ነገር ግን ይህንን ተጨማሪ ክፍያ ለአምስት ተጫዋቾች ስናባዛው ተጨማሪ አንድ አዲስ ተጫዋች ሊያስፈርም የሚችል ከ50 እስከ 60 ሚሊዮን ፓውንድ የሚደርስ አላስፈላጊ ወጪ ያመጣል ይላል ዘገባው። በተጨማሪም በዘንድሮ የዓለም ዋንጫ ተጫዋቾች ወደ ልምምድ የሚመለሱበት በነሐሴ መጀመሪያ ላይ በመሆኑና ዘግይተውም ስለሚጀምሩ ትዕግስት ማድረግ የፋይናንስ ጥቅም ብቻ ሳይሆን በቴክኒክ ደረጃም በጣም ጥሩ ነው ይላል ዘገባው ሲቀጥል። ለምሳሌ ማንቸስተር ሲቲ ያስፈረመው ኤሊዮት አንደርሰን፣ ሊቨርፑል ያስፈረመው ቪክተር ሙኞዝ እንዲሁም ቼልሲ ያስፈረመው ሞርጋን ሮጀርስ እስካሁን ከአዲሶቹ ክለቦቻቸው ጋር ልምምድ አልጀመሩም እና ከአጠቃላይ ዝውውሩ ጋር በተያዘ ዓለም ዋንጫው ተጽዕኖ እንዳሳደረ ነው የሚገልጸው። ሌላኛው ማንቸስተር ዩናይትድ ለምሳሌ በዚህ የዝውውር መስኮት ኤሊዮት አንደርሰን፣ ማቲያስ ፈርናንዴዝ እና
ኦሪሊን ቹአሜኒን ለማስፈረም አቅዶ የነበረ ቢሆንም አንደርሰን ወደ ማንቸስተር ሲቲ፣ ፈርናንዴዝ ደግሞ ወደ ቶተናም አምርተዋል። ቹአሜኒም ከሪያል ማድሪድ የሚወጣ አይመስልም አሁን ባለው ሁኔታ የሮድሪ ዝውውር ካልተሳካ ማለት ነው። ነገር ግን ደጋፊዎች ለአመታት ሲጠይቁት የነበረው ለክለቡ ፍቅር የሌላቸውንና ገንዘብ ብቻ የሚፈልጉ ተጫዋቾችን በትልቅ ዋጋ አንግዛ የሚል መመሪያ ኢኔዮስ አሁን ላይ እየተገበረው ይገኛል። ለምሳሌ ለኤሊዮት አንደርሰን 116 ሚሊዮን ወይንም ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ መክፈል ለክለቡ መለያ ቁርጠኝነት ለሌላቸው ተጫዋቾች የተጋነነ ይሆን ነበር በሚል ያነሳሉ። ከዛ በተጨማሪ የዝውውር መስኮቱን ስኬታማ ማድረግ ብቻ በሜዳ ላይ ለሚመጣ ውጤት ዋስትና አይሆንም። ባለፈው ዓመት የሊቨርፑል የዝውውር መስኮት እጅግ የተሳካ ተብሎ ቢወደስም ወቅቱ ግን ለክለቡ ጥሩ አልነበረም። ማንቸስተር ዩናይትድም ቀደም ሲል ፖል ፖግባንና ዝላታን ኢብራሂሞቪችን ባስፈረመበት ወቅት የዝውውር መስኮቱን አሸነፈ ወይንም በጣም ጥሩ ዝውውሮችን ያደረገ ተብሎ ሲጠበቅ በሊጉ 6ኛ ደረጃን ይዞ አጠናቆ እንደነበር አስታውሱ ይላል እና ዘገባው ሲቀጥል የተፎካካሪዎችንም ሁኔታ መመልከት አለብን ይላል። ለምሳሌ ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላን፣ በርናርዶ ሲልቫንና ጆን ስቶንስን ያጣ ሲሆን ሮድሪም የመልቀቅ ዕድሉ ከፍተኛ ነው። ሊቨርፑልን ስንመለከት ደግሞ ማመር ሳላን አጥቶ በቪክተር ሙኒየስ ተክቷል። አስቶን ቪላና ኒውካስል ዋና ዋና ተጫዋቾቻቸውን ለምሳሌ ሮጀርስ፣ ቴሌማንስ፣ ጎርደን፣ ቶናሊ የመሳሰሉትን አጥቷል። ከቶተናምና ቼልሲ በስተቀር አብዛኞቹ ተፎካካሪዎች ስኳዳቸውን በበቂ ሁኔታ ያላጠናከሩ በመሆኑ ዩናይትድ አሁንም ቢሆን የተሻለ ዝግጅት እያደረገ እንደሆነ ማየት ይቻላል ከሌሎቹ አንጻር ይላል ዘገባው። ከዛ በተጨማሪ የክለቡ የመረጃ መሽለክ መቆሙም አንደኛው የሚነሳ ነው። ከዚህ ቀደም የዩናይትድ የዝውውር ዜናዎችና የጨዋታ አሰላለፎች በየቀኑ በብዛት ይሾልኩ ነበር። በአሁኑ ሰዓት ግን የዩናይትድ አመራሮች መረጃ እንዳይወጣ በማድረጋቸው ጋዜጠኞችም ሆነ ደጋፊዎች ምንም አይነት መረጃ እንዳያገኙ አድርጓቸዋል። ከዩናይትድ ጋር በተያያዘ ለምሳሌ የቴሌማንስ ድርድር፣ የአንድሬ ሳንቶስ ዝውውር እንዲሁም የፍሬሪክሰን እና የቪቴክ ዝውውሮች ሙሉ በሙሉ ሚስጥራዊነታቸው ተጠብቆ የተጠናቀቁ ናቸው። ይህ አካሄድ ታዲያ ክለቡ በወኪሎችና በተጫዋቾች መጠቀሚያ እንዳይሆን ስላደረገው አሁን ጥሩ እርምጃ እንደሆነ እየተነሳ ነው የሚገኘው። በአጠቃላይ የመረጃ አለመኖርና የዝውውር መዘግየት ደጋፊዎችን ቢያሳስብም ክለቡ ከቀደሙ ስህተቶቹ በመማር በጥበብ እየሰራ እንደሚገኝ ማሳያ ነው እየተባለ ነው የሚገኘው። የዝውውር መስኮቱ ውጤታማነት የሚለካው ደግሞ በትልልቅ ስሞች ሳይሆን ቡድኑ በሜዳ ላይ በሚያሳየው አጠቃላይ ብቃት ላይ ነው በሚል እየተነሳ ነው የሚገኘው። ይህንን ግምገማና እሴት ዩናይትዳውያን እንደተመለከታችሁት በእርግጥ የተነሱ ሐሳቦች ደጋፊዎችን የሚያስማሙ ናቸው ትላላችሁ? እናንተስ በዚህ ላይ መልከታችሁ ምን ይመስላል የሚለውን በኮሜንት አጋሩን። ወደ ሌሎች ጉዳዮች ደግሞ ላምራ። ማንቸስተር ዩናይትድ የኒውካስሉን የግራ መስመር ተከላካይ ሉዊስ ሃልን ለማስፈረም ከፍተኛ ወይንም እብደት የተሞላበት ጥያቄ ማቅረብ አለበት ሲል ፋብሪዚዮ ሮማኖ በዘገባው ዛሬ አንስቷል። ዩናይትድ የ21 ዓመቱን እንግሊዛዊ ተጫዋች ለሉክሾ ተፎካካሪና የረጅም ጊዜ ተተኪ ለማድረግ ቀዳሚ ኢላማ እንዳደረገው ይታወቃል። ሃልም ቢሆን በኒውካስል ያለው ሁኔታ ስላላስደሰተውና ወደ ቻምፒየንስ ሊግ ተሳታፊ ክለብ መመለስ እንዳለው ለክለቡ ማሳወቁ አይዘነጋም። ኒውካስል ተጫዋቹን በዚህ የዝውውር መስኮት የመሸጥ ምንም አይነት ፍላጎት እንደሌለው አሁንም ቢሆን እያስታወቀ ነው የሚገኘው። ፋብሪዚዮ ሮማኖ በዘገባው ዩናይትድ በግራ መስመር ተከላካይ ቦታ ላይ ተጫዋች ይፈልጋል። ሆኖም ሃል በአሁኑ ሰዓት በጣም ውድ ከመሆኑም በላይ ኒውካስል አሰልጣኙ ኤዲ ሃውን እንዲሁም ሳንድሮ ቶናሊን፣ አንቶኒ ጎርደን እና ብሩኖ ጉማሬሽን ስላጣ ሃልን ላለመሸጥ ቆርጦ ተነስቷል። ዝውውሩ ሊከናወን የሚችለው እብደት የተሞላበት የፋይናንስ ጥያቄ ወይንም ገንዘብ ከቀረበ ብቻ ነው ሲል ፋብሪዚዮ ዛሬ በመረጃው ጠቅሷል። ሌላኛው ጋዜጠኛ ዴቪድ ኦርንስቴን ደግሞ ዝውውሩን በተመለከተ ኤዲ ሃው ከክለቡ ከተለዩ በኋላ ኒውካስል ሃልን ለማቆየት አልፎም አዲስ ውል ለማስፈረም ይበልጥ ይገፋፋል። በመሆኑም ዝውውሩን መፈጸም በጣም አስቸጋሪ ነው ሲል አስተያየቱን ሰጥቷል እና ዩናይትድ ፕላን ቢ ቀደም ብሎ አዘጋጅቷል ሲል ጋዜጠኛው ይቀጥላል እና ዩናይትድ የሉዊስ ሃል ዝውውር ማይሳካ ከሆነ የሚከተሉትን አማራጮች ተመልክቷል ይላል ዴቪድ ኦርኔሴን በዘገባው። አንደኛው አንቶኒ ሮቢንሰን ነው። የፉልሃሙና የአሜሪካ ብሔራዊ ቡድን የግራ መስመር ተከላካይ ሆነው ሮቢንሰን በአነስተኛ ዋጋ ሊገኝ የሚችል ቀዳሚ ፕላን ቢ ተደርጎ በዩናይትድ ተይዟል። ሌላኛው ሆርጌ ሳሊናስ ነው። የሬሲንግ ሳንታንዴሩ የግራ መስመር ተከላካይ ሆርጌ ሳሊናስ በክለቡ በእጩነት የተያዘው ወጣቱ ተጫዋች ነው በሚል ይቀጥላል። ከዛ በተጨማሪ ሊዩስ ስኬሊንም መዘንጋት አይገባም ይላል። ሌላኛው የቶተናሙ ጄድ ስፔንስም በክለቡ እይታ ውስጥ ያለ ተጫዋች ነው እና የሉዊስ ሃል ዝውውር ካልተሳካ እነዚህን አማራጮች ማንቸስተር ዩናይትድ በፕላን ቢ ስለያዘ አዳዲስ ነገሮችን በግራ ተከላካይ ወይንም በግራ ፉልባክ ቦታ እንሰማለን ሲል ዴቪድ ኦርኔስቴን በዘገባው አንስቷል። ሉዊስ ሃልን በተመለከተ ግን በአጠቃላይ ኒውካስል ዝውውሩን እያወሳሰበው እንደሚገኝና ዩናይትድ ወደ ሌሎች አማራጮች ሊያመራ እንደሚችል ዛሬም
የወጡ መረጃዎች በዘገባቸው ጠቅሷል። በመጨረሻም በትናንትናው ፕሮግራማችን የተሳተፉ ቤተሰቦቻችን አሉ። የእነሱን ሀሳብ አስተያየት ላንሳና ላጠናቅ። በትናንትናው ፕሮግራማችን አስተያየቶቻቸውን ከሰጡን ቤተሰቦቻችን መካከል የዘውትር ተከታታያችን ይነበብ ከአዲስ አበባ ወርቁ ሰፈር እኔ የማንቸስተር ዩናይትድ ደጋፊ ስለሆንኩኝ ሳይሆን ባለፈው ዓመት የተጫወቱበትና ለክለባቸው ያበረከቱትን አስተዋጽኦ ስታቲስቲካቸውን አይቼ በሚገርም ሁኔታ ዩሪ ቲሊማንስ ብሩኖ ጉማሬሽን ይበልጧል፣ የተከፈለበት ገንዘብ ራሱ ያንሷል። በተረፈ በርታ የሚል አስተያየት በተለይ ፓትሪስ ኤቭራ ስለ ዩሪ ቲሊማንስና ስለ ብሩኖ ጉማሬሽ ዝውውሮች የሰጠውን አስተያየት የሚጋራ አስተያየትን የሰጠን እጅግ አድርገን እናመሰግናለን። አብይ እንዳልካቸውም እጅግ ነው የምናመሰግነው። ዝናቡ ታደሰም የተሳተፈ ቤተሰባችን ነው፣ እጅግ ነው የምናመሰግነው። ጆቫኒ መስፍን መለቃቀም አይሰለቸውም፣ በቦታ የሚተካ ተጫዋች ነው የሚያስፈልገው የሚል አስተያየት ሰጥቶናል። ሄኖክ ደጀኔም ለሰጠን አስተያየት እጅግ አድርገን ነው የምናመሰግነው። ሁላችሁም ዩናይትዳውያን ቤተሰቦቻችን አብራችሁ ስለነበራችሁ ሀሳብ አስተያየቶቻችሁን ስለሰጣችሁን እጅግ አድርገን ነው የምናመሰግነው። ዛሬም ባነሳናቸው መረጃዎችና ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን አስፍሩልን። ለቻናላችን አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ